The emerging US-Iran agreement has triggered a fierce debate in Washington over what Tehran could gain in return. የ$300 ቢሊዮን ቁማር ሲጋለጥ ኢራን ግማሹን ተቀብላለች። ወትሮም ሀገር ወረው መንግስት አልባ ማድረግ እንጂ ሀገርን መታደግ እንደማይችሉ በተለያዩ የታሪክ አጋጣሚዎች ያሳዩት የነጩ ቤተ መንግስት አለቆች ዘንድሮም 47ኛው ፕሬዝዳንታቸው ኢራን የሚሏትን እንቆቅልሽ ሀገር ወረው ያተረፉት ነገር ቢኖር ሀዘናቸውን አራቁተው ላጠፉት ጥፋት ረብጣ ዶላሮችን ለቴህራን መገበራቸው ብቻ ነው። ቪየትናምን፣ ኢራቅን፣ አፍጋኒስታንና ሊቢያን ወረው በመጨረሻም ያሰቡትን እቅድ ሳያሳኩ የሰው ልጆችን ህይወትና ረብጣ ዶላሩን አፈሰው በመጨረሻም አኮፋዳቸውን ይዘው ወደ ሀገራቸው ተመልሰዋል። በዚህኛው ዘመንም ሌላ ያሏን ሀገር የሚዘውሩት አወዛጋቢው ዶናልድ ትራምፕ ኢራንን አይቀጡ ቅጣት እንደሚቀጡ ቃል ገብተው የለኩሱትን እሳት ማጥፋት ተስኗቸው ኢራንን ለማባበል $300 ቢሊዮን የእጅ መንሻ ማቅረባቸው ተሰምቷል። በእርግጥ ይህንን ውርደት ትራምፕም ሆኑ ምክትሎቻቸው ባምኑም በስምምነቱ የተሳተፉ ውስጥ አዋቂዎች ግን ነገርየው ትክክል መሆኑን አረጋግጧል። ይህ ለአሜሪካ ትልቅ ውርደት ሲሆን ለኢራን ደግሞ ታላቅ ድል ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ አሜሪካ በገዛ እጇም እሳት ለኩሷም እሳቱን ለማጥፋት ግን $300 ቢሊዮን ለመክፈል የተገደደችበትን ሚስጥር እንነግራችኋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኢራን ያፈሰችው $300 ቢሊዮን በአሜሪካና በኢራን የስምምነት ማዕቀፍ ውስጥ በቴህራን ያለውን ኢንቨስትመንት ለማንቀሳቀስ በሚል $300 ቢሊዮን መቀመጡንና ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሪዮተርስ ተናግሯል። ስምምነቱ የያዛቸው ዝርዝር ሐሳቦች ይፋ ባለመሆናቸው ስማቸው እንዳይገለጽ የጠየቁት ምንጮች ገንዘቡ የተቀመጠው ሁለቱም ወገኖች ጦርነቱን ለማቆም የሚያስችላቸው የመጨረሻ ስምምነት ላይ ለመድረስ እንዲችሉ በሚል የምጣኔ ሀብት ማበረታቻ መሆኑን ገልጿል። ከዚህ ቀደም ሪዮተርስ ለኢራን ስለሚሰጥ ገንዘብ የዘገበ ቢሆንም የአሜሪካ ባለስልጣናት ግን አስተባብሏል። የአሜሪካና ኢራን ባለስልጣናት ሁለት ጦርነቱን ለማስቆም የሚያስችል ማዕቀፍ ላይ መስማማታቸውን ተናግሯል። እስራኤልና አሜሪካ የካቲት 21 2018 ዓ.ም ቴህራን ላይ ጥቃት ከከፈቱ በኋላ በምላሹ ኢራን የዓለም 1/5 የነዳጅና የተፈጥሮ ጋዝ መተላለፊያ ሆነውን የሆርሙዝ ወሽመጥን ዘግታለች። አዲሱ ፈንድ የግል ኢንቨስትመንት ማሳለጫ እንደሚሆንና ምንም አይነት የመንግስት ገንዘብን እንደማካትት ተገልጿል። አክሎም ገንዘቡን ለመስጠት መቀመጫቸውን አሜሪካ፣ የአረብ ሰላጤ ሀገራት፣ ኤዥያ፣ ደቡብ አሜሪካና አፍሪካ የሚገኙ ኩባንያዎች ቃል መግባታቸውን ተናግሯል። ባለ ሀብቶች መዋለ ንዋያቸውን የሚያፈሱት በኢነርጂ፣ ሎጂስቲክስ፣ ማኒፋክቸሪንግ እና ትራንስፖርት ላይ መሆኑን ምንጮች ጨምረው ለሪዮተርስ ተናግሯል። የመልሶ ግንባታና የልማት ፈንድ የሚል ስያሜ ይሰጠዋል በተባለው ፈንድ የቀጠናው ሀገራት በተለያዩ መንገዶች እንዲያዋጡ ይደረጋል ሲሉ ምንጮቹ ተናግሯል። ይህም በብድር ቀጥታ በጦርነት የወደሙ ቦታዎችንና መሰረተ ልማቶችን መልሶ መገንባት ላይ መሳተፍ ይገኝበታል። በመካከለኛው ምስራቅ ካሉ ሀገራት መካከል ኢራን ባለ ግዙፍ ኢኮኖሚ ናት። ባለፉት 4 አስርት ዓመታት አንድም የውጭ ኢንቨስትመንት ወደ ኢራን ያልመጣ ሲሆን የዓለም አቀፍና የአሜሪካ ማዕቀቦችም ሀብቶቿ እንዳይንቀሳቀሱ አድርጓል። ኢራን በዓለም ላይ ሁለተኛዋ ግዙፍ የተፈጥሮ ጋዝ ክምችት ያላት ስትሆን በነዳጅ ዘይት ክምችትም 4ኛዋ ሀገር ናት። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ግን ኢራን ከአሜሪካ ጋር ባደረገችው ስምምነት የተነሳም 74 ሳንቲም ወደ ቴህራን አይሄድም ሲሉ ተናግሯል። ምክትል ፕሬዝዳንቱ ለፎክስ ኒውስ በሰጡት ቃለ ምልልስ የቀድሞ ፕሬዝዳንት ባራክ ኦባማም ለኢራን ከ$1 ቢሊዮን በላይ በጥሬ ገንዘብ ሰጥቷል ሲሉ ከትራምፕ አስተዳደር ጋር ሲያነጻጽሯቸውም ነበር። ኳታር $300 ቢሊዮን ለኢራን ትሰጣለች፣ እንዲሁም 24 ቢሊዮን እንዳይንቀሳቀስ የተደረገ የቴህራን ሀብት ይለቀቃል ስለተባለው ሲጠየቁ ቫንስ በመሰረቱ ይህ የኢራናውያን ፕሮፓጋንዳ ነው ብለዋል። ይሆን ያለው የተወሰኑ ግለሰቦች ለሀገር ውስጥ ማህበረሰብ ስምምነቱ በጎ እንደሆነ በተቻለ መጠን ለማሳየት እየሞከሩ ነው ሲሉ ምላሽን ሰጥቷል።
የአሜሪካ 74 ሳንቲም ወደ ኢራን አይሄድም። 300 ቢሊዮን ዶላር ወይም 24 ቢሊዮን ዶላር ምንም አይነት ገንዘብ ይሁን እንጂ ግዴታቸውን የሚወጡ ከሆነም ለኢራን ጥቅም አለው በማለት ኳታር፣ ዩኤኢ ወይም ሳውዲ አረቢያ በኢራን መዋለ ንዋያቸውን ሊያፈሱ እንደሚችሉ ጠቁመዋል። ይህ በእንዲህ እንዳለ ሀፍረታቸውን ከዓለም ለመደበቅ እየጣሩ ያሉት ትራምፕ አሜሪካና ኢራን ከስምምነት ከደረሱ በኋላም አሜሪካና አጋሮቿም ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ይሰጣል መባሉን አስተባብለዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ እንደጻፉት ኢራን የኒውክሌር ጦር መሳሪያ ፈጽሞ እንደማይኖራት ከስምምነት መደረሱን ገልጸው ነገር ግን አሜሪካ ለኢራን 300 ሚሊዮን ዶላር ለመስጠት ተስማምታለች የሚሉ ዘገባዎችን አስተባብለዋል። ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አሜሪካ ለኢራን 300 ሚሊዮን ዶላር ልትከፍል ነው በሚል የሚነገረው በደደብ ዲሞክራቶች የሚነገር ሐሰተኛ ዜና ነው ብለዋል። We appreciate the relationship we've had over this short period of time with Iran. And the primary thing is, we can talk about the Iran deal all day long. We're not investing any money. We have the right to if we want, but we're not investing any money. We didn't pay for it like Obama did. He paid billions of dollars. He paid $1.7 billion from an airplane, all green cash. It was crazy. I watched that. I couldn't believe it. But the one thing that's happening that's of note, frankly, the only thing that really matters to me is Iran will never have a nuclear weapon. ኢራንና አሜሪካም ደረሱበት የተባለውና እሳቸው ፕሬዝዳንት ትራምፕ ፈርመውበታል የተባለው ጦርነቱን የሚያስቆመው የመግባቢያ ሰነድ ዝርዝር ዋነኛ ይዘት ይፋ አልሆነም። ነገር ግን ከኢራንና ከአሜሪካ በኩል እየወጡ ያሉ የስምምነቱ ይዘቶች ላይ አንዳንድ ልዩነቶች እየታዩ ነው። ሁለቱም ሀገራት ከርቀት በኤሌክትሮኒክ መንገድ ተቀብለው የፈረሙትን የመግባቢያ ሰነድ ሙሉ ለሙሉ የተቀበሉት ሲሆን የመጨረሻው ስምምነት አርብ ዕለት ስዊዘርላንድ በተወካዮቻቸው አማካኝነት ይፈረማል ተብሎ ይጠበቃል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው የሰላም ስምምነት በጥሩ ሁኔታ ላይ በመሄድ ወደ ሁለተኛ ደረጃ ደርሷል ቢሉም ዝርዝር ከመስጠት ተቆጥቧል። ከ3 ወራት በላይ የቆየውን ጦርነት ለማስቆም ከስምምነት የተደረሰው እሁድ ዕለት ቢሆንም እስካሁን ሙሉ የስምምነት ዝርዝር ይፋ አልሆነም። ፕሬዝዳንት ትራምፕ ስምምነቱ ተፈርሟል በማለት ዝርዝሩ በጣም በቅርቡ ሙሉ ለሙሉ ይፋ ይሆናል ብለው ተናግረው ነበር። ፕሬዝዳንቱ ጨምሮም ስምምነቱ ሁለቱ ወገኖች በይፋ ስዊዘርላንድ ውስጥ ከፈረሙት በኋላ ይፋ ሊደረግ እንደሚችል ጨምረው ገልጸዋል። የአሜሪካ ከፍተኛ ባለስልጣናት እንዳሉት በተደረሰው ስምምነት መሰረት የሆርሙዝ ወሽመጥ አርብ ዕለት ሙሉ ለሙሉ ክፍት ይደረጋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ፕሬዝዳንት ትራምፕ የስምምነቱን ይዘት ቀደም ብለው ይፋ እንዲደረግ ሊወስኑ ይችላሉ ብለዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ የተደረሰው የመግባቢያ ስምምነት በስዊዘርላንድ ውስጥ ሲፈረም እዚያው የመጨረሻውን ስምምነት ለማድረግ የሚያስችል ድርድር እንደሚካሄድ አመላክቷል። የአሜሪካ ባለስልጣናት በበኩላቸው በኢራን የኒውክሌር ፕሮግራም ዙሪያም የሚካሄደው የቴክኒክ ንግግር በዚህ ሳምንት በሚካሄደው ድርድር ወቅት ይጀመራል ተብሎ እንደሚጠበቅ ገልጿል። የካቲት 21 ቀን 2018 ዓ.ም ማለዳ ቅዳሜ እስራኤልና አሜሪካ የኢራን ከፍተኛ ባለስልጣናትንና ቁልፍ የአመራርና ወታደራዊ ተቋማትን ኢላማ በማድረግ ነበር ጦርነቱን የጀመሩት። በመጀመሪያው ዕለት በኢራን ላይ በፈጸሙት የተቀናጀ የአውሮፕላንና የሚሳኤል ጥቃት የእስላማዊቷን አብዮታዊ ሪፐብሊክ መንግስት የበላይ መሪ አያቶላ አሊ ሐሜኒና ሌሎችም ከፍተኛ ባለስልጣናትን ገለዋል። ይህን ተከትሎም ለወራት በህዝባዊ ተቋሞ ሲናጥ የነበረው የኢራን መንግስት እንዳበቃለት በስፋት እየተነገረ የነበረ ቢሆንም እጇን ያልሰጠችው ኢራን የአጸፋ ምላሽ መስጠት የጀመረችው ወዲያው ነበር። ለዘመናት የገነባቻቸው ዘመናዊ የረዥም ርቀት የጦር መሳሪያዎቿን በመጠቀም በእስራኤልና በዙሪያዋ ባሉ የአሜሪካ አጋር ሀገራት ላይ የሚሳኤልና የድሮን ጥቃቶችን ለቀናት አዝንባለች። የአሜሪካው ፕሬዝዳንት ከኢራን ጋር የሚካሄደው ጦርነት ከሳምንታት የማያልፍ አጭር ጦርነት እንደሆነና ኢራንም በቶሎ እጅ እንድትሰጥ በመጠየቅ ሰራዊታቸው ለድል መቃረቡን አሳውቀው ነበር። ነገር ግን በጦርነትና በድርድር ውስጥ ሳትበገር የቆየችው ኢራን የሆርሙዝ ወሽመጥን በመዝጋት በአሜሪካና በአካባቢው ሀገራት እንዲሁም በዓለም ምጣኔ ሀብት ላይ ከባድ ተጽዕኖን ማሳደር ችላለች። ግዙፍ የጦር መርከቦቿን በማሰማራት ቀደም ብላም ቬንዙዌላ ላይ የወሰደችውን እርምጃም በኢራን ላይ ለመድገም የተነሳችው አሜሪካም የገጠማት ምላሽ ከጠበቀችው በላይ ነው።
በሳምንታት ይጠናቀቃል የተባለው ጦርነት እየተራዘመ ሲሄድ ለድርድር በሯን በመክፈት ቅድመ ሁኔታዎችን ብታቀርብም በኢራን በኩል ተቀባይነት ሳያገኝ ቆይቶ ነበር። ይህ ዓለምን ለወራት ያስጨነቀው ጦርነት ወደ መቋጫው የደረሰው ግን በቀላል ዋጋ አይደለም። እስካሁን በኢራን በኩል ለጦርነቱ የወጣው ገንዘብ መጠን ባይታወቅም አሜሪካ ግን ባለፉት 3 ወራት ቢሊዮኖችን ለጦርነቱ ከስክሳለች። በተጨማሪም የጦርነቱ ዳፋም ሌሎች ቢሊዮኖችን እንዳከሰራት ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስት ይፋዊ ምንጮች የወጡ አሃዞች እንደሚያመላክቱት በኢራን ላይ ለተካሄደው ጦርነት በቀጥታ ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታወጣ ቆይታለች። ገለልተኛ የምጣኔ ሀብት ተንታኞች ደግሞ ሀገሪቱ ባለፉት ወራት በተካሄደው ጦርነት ለወታደራዊ የወጣው ወጪና ጦርነቱ በሰፊው የሀገሪቱ ኢኮኖሚ ላይ ከ15 እስከ 30 ቢሊዮን ዶላር የሚደርስ ኪሳራን አስከትለዋል ብለው ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካይ 6.8 ቢሊዮን ዶላር ነው። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት ተጠቀመቻቸው እጅግ ዘመናዊ የሆኑትን የሚሳኤል አረሮችን ለመተካት የወጣው ነው። ለምሳሌ ቶማሃውክ የሚባለውን ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። እንደ ሃርቫርድ የኬኔዲ ምጣኔ ሀብት ኮሌጅ ግምት ደግሞ እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ያንሯል። በዚህ መሰረት ጦርነቱ በተጀመረባቸው ቀናት ውስጥና በተባባሰባቸው ጊዜያት የአሜሪካ የጦርነት ወጪም በቀን ወደ 2 ቢሊዮን ዶላር የሚደርስ እንደሆነ ጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪም ይህ ነው ተብሎ በትክክል ባይረጋገጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማያንስ እያመላከቱ ነው። ለሳምንታት ብቻ ይቆያል የተባለው ጦርነት እየተራዘመ መሄዱን ተከትሎ የአሜሪካ የመከላከያ መስሪያ ቤት በወጪው ላይ ጫና ስለፈጠረበት የሀገሪቱ ምክር ቤት ተጨማሪ የ98 ቢሊዮን ዶላር ተጨማሪ በጀት እንዲለቅ ጥያቄ ማቅረቡም ይታወሳል። እስካሁን እየተጠቀሱ ያሉት በቢሊዮን ዶላሮች የሚገለጹት የጦርነቱ ወጪዎች ለተተኳሾች፣ ለአየር ጥቃት መከላከያ ሚሳኤሎች፣ ለጦር መሳሪያዎች ጥገናና ለዕለት ተዕለት ወታደራዊ ዘመቻዎች የሚውሉ ወጪዎች መሆናቸው ይታመናል። በይፋ ያልተገለጹ ውስጣዊ የአሜሪካ መከላከያ ግምቶች በኢራን ጥቃትና በጦርነቱ ሂደት ውስጥ የወደሙ አውሮፕላኖች እንዲሁም በባህረ ሰላጤው ሀገራት ውስጥ ያሉ የአሜሪካ የጦር ሰፈሮች ላይ የደረሱ ጉዳቶች ከወጪ ውስጥ ሲካተቱ ገንዘቡ ወደ 50 ቢሊዮን ዶላር ሊደርስ እንደሚችል ይገመታል። ከወታደራዊ ባሻገር አሜሪካ በኢራን ላይ ያካሄደችው ጦርነት በአሜሪካውያን የዕለት ተዕለት ህይወት ላይም ከፍተኛ ጫናን ማሳደሩ እየተነገረ ነው። ከጦርነቱ ጋር በተያያዘም በአሜሪካ ውስጥ በተፈጠረው የነዳጅ ዋጋ ጭማሪ ምክንያት ዜጎች 27.8 ቢሊዮን ዶላር ለነዳጅና ጋዝ ጭማሪ ገንዘብ አውጥተዋል። በሆርሙዝ መዘጋት ምክንያት የነዳጅ ዋጋም በአማካኝ በ40 በመቶ አሜሪካ ውስጥ ጭማሪን አሳይቷል። አሁን አሜሪካና ኢራን ቢሊዮኖችን ያስወጣውን ጦርነት ለማቆም ከስምምነት ላይ ደርሰዋል። ምንም እንኳን ጦርነቱ ቢቆምም የጦርነቱ ዳፋ ግን ቀጣይነት እንደሚኖረው ባለሙያዎች ይገልጻሉ። ገለልተኛ የምጣኔ ሀብትና የገንዘብ ባለሙያዎች የተጓደሉ የጦር መሳሪያና ተተኳሾች ክምችትን መልሶ ማሟላትን ጨምሮ በጦርነቱ የተጎዱ የሰራዊት አባላትን መንከባከብ የአሜሪካ ጦር ዘላቂ ወጪዎች ከ1 ትሪሊዮን ዶላር በላይ ገንዘብ እንደሚፈልጉ ይገምታሉ። በኢራን በኩል በአሜሪካና በእስራኤል መሰረተ ልማቶች ላይ በተፈጸሙ ጥቃቶች ከፍተኛ ውድመት የደረሰባት ከመሆኑ አንጻርና ከተጠቀመቻቸው ረጅም ርቀት ሚሳኤሎችና ድሮኖች አንጻር ለጦርነቱ ከፍተኛ ወጪ እንዳወጣች ቢገመትም ተጨባጭ መንግስታዊም ሆነም የባለሙያዎች ግምት አልተገኘም። የአሜሪካ የኪሳራ ታሪክ። አሜሪካ ከ9/11 የሽብር ጥቃቶች ጋር ግንኙነት አላቸው በሚል ኦሳማ ቢንላደንና ሌሎች የአልቃይዳ ሰዎችን ይደግፋሉ ያለችው ታሊባንን ከስልጣን ለማውረድ እንደ አውሮፓውያን አቆጣጠር ጥቅምት 2001 አፍጋኒስታንን ወረረች። ከ100 ሺህ በላይ ወታደሮች በሀገሪቱ ውስጥ በነበሩበት እንደ አውሮፓውያን አቆጣጠር ከ2010 እስከ 12 ባለው ጊዜ የጦርነት ወጪ በአመት ወደ 100 ቢሊዮን ዶላር ያክል ማደጉን የአሜሪካ መንግስት አሃዞች ያሳያሉ። እንደ አውሮፓውያን አቆጣጠር በ2018 አመታዊ ወጪው 45 ቢሊዮን ዶላር ያክል እንደነበረ አንድ የፔንታጎን ከፍተኛ ባለስልጣን በዚያው ዓመት ለአሜሪካ ኮንግረስ ተናግሯል። በአሜሪካ የመከላከያ መምሪያ መሰረት በአፍጋኒስታን አጠቃላይ ወታደራዊ ወጪ ከጥቅምት 2001 እስከ መስከረም 2019 778 ቢሊዮን ዶላር ደርሷል። በተጨማሪም የአሜሪካ የውጭ ጉዳይ ሚኒስቴር ከአሜሪካ የእርዳታ ድርጅት USAID እና ሌሎች የመንግስት ኤጀንሲዎች ጋር 44 ቢሊዮን ዶላር ለመልሶ ግንባታ ፕሮጀክት ወጪ አድርጓል።
ይህም በኦፊሴላዊ መረጃ ላይ ተመስርቶም በ2001 እና በ2019 መካከል ያለውን አጠቃላይ ወጪ ወደ 822 ቢሊዮን ዶላር ያደርሰዋል። አሜሪካ ከአፍጋኒስታን ጋር ለተያያዙ ስራዎች ፓኪስታን ውስጥ ያደረገችውን ወጪ አካትትም። እንደ አውሮፓውያን አቆጣጠር በ2019 በብራውን ዩኒቨርሲቲ በተደረገ ጥናት መሰረት አሜሪካ 978 ቢሊዮን ዶላር ገደማ በአፍጋኒስታን ወጪን አድርጋለች። ግምታቸው ለ2020 የበጀት ዓመት የተመደበውን ገንዘብም ያጠቃልላል። ጥናቱ አጠቃላይ ወጪውን ለመገምገም አስቸጋሪ መሆኑን ጠቅሷል። የሂሳብ አያያዝ ዘዴዎች በመንግስት ቢሮዎች መካከል መለያየቱና ዘዴው በየጊዜው መለዋወጡም አጠቃላይ ግምቶች እንዲለያዩ ያደርጋል። ከአሜሪካ ቀጥሎ በአፍጋኒስታን ከፍተኛ ቁጥር ያላቸው ወታደሮች የነበራቸው ዩናይትድ ኪንግደም እና ጀርመን በጦርነቱ ወቅት በግምት 30 ቢሊዮን ዶላርና 19 ቢሊዮን ዶላር ወጪ አድርጓል። አሜሪካና ኔቶም ሁሉንም ወታደሮቻቸውን ቢያስወጡም እስከ 2024 ድረስ ለአፍጋኒስታን ጦር በድምሩ 4 ቢሊዮን ዶላር ለመስጠት ቃል ገብቷል። በዚህ ዓመት ኔቶ ለአፍጋኒስታን የ72 ሚሊዮን ዶላር መሳሪያና ሌሎች ድጋፎችን ልኳል። በአፍጋኒስታን አብዛኛው ገንዘብ የወጣው ለጸረ ሽብር ተግባራት እንደ ምግብ፣ አልባሳት፣ የሕክምና እንክብካቤ፣ ለልዩ ክፍያና ጥቅማ ጥቅሞች ባሉ ወታደራዊ ፍላጎቶች ላይ ነው። መረጃዎች እንደሚያሳዩት እንደ አውሮፓ አቆጣጠር ከ2002 ጀምሮ አሜሪካ በአፍጋኒስታን የመልሶ ግንባታ ስራዎች 143.27 ቢሊዮን ዶላር ያክል ወጪን አድርጋለች። የአፍጋኒስታን ብሔራዊ ጦርና የፖሊስ ኃይልን ጨምሮ የአፍጋኒስታን የጸጥታ ኃይሎችን ለመገንባት ከግማሽ በላይ 88.32 ቢሊዮን ዶላር የሚሆነው ወጪ ተደርጓል። የአሜሪካ መሪዎች ቃልና ቅሉ። ፕሬዝዳንት ቢል ክሊንተን በ1998 የሳዳምን የጦር መሳሪያ አቅም አዳክመናል፣ ለዓለም ሰላም ሰጥተናል ቢሉም ሐቁ ግን ሳዳም አልተዳከሙም፣ እንዲያውም በረቱ። ፕሬዝዳንት ጆርጅ ደብሊው ቡሽ ተልዕኮ ተሳክቷል፣ ኢራን አሁን ነፃና ሰላማዊ ናት ቢሉም እውነታው ግን ሀገሪቱ ወደማያልቅ የእርስ በርስ ጦርነት ገባች። በሚሊዮን የሚቆጠሩ ንጹሃን ሞቱ። አሜሪካም የሀገሪቱን ንብረት ስትዘርፍ ከረመች። ሮናልድ ሬገን 1986 ይህ ጥቃት ሽብርተኝነትን ይቀንሳል፣ ጋዳፊን ያስቆማል ብለው ጋዳፊ ይበልጥ ጉልበታቸውን እንዲጨምሩ አደረጉ። ባራክ ኦባማ የሊቢያ ዜጎችን ከጭቆና ነፃ ወጥቷል፣ የዲሞክራሲ ጭላንጭል ታይቷል ቢሉም ሊቢያ መንግስት አልባ ሀገር አሊያም ፌልድ ስቴት ሆነች። ንብረቷ በአውሮፓውያን ተዘረፈ፣ ህዝቡም ሲጨፈጨፍ ከረመ። እንዲሁም ሪቻርድ ኒክሰን ሳልቫዶር አሌንዴን 1973 ቺሊ ውስጥ ከማርክሲስት አምባገነንነት አድነን ነፃነቷን መርጠናል አሉ። ነገር ግን አሜሪካ በዲሞክራሲ የተመረጡትን መሪ ካስገደለች በኋላም እጅግ ጨካኝ የተባለውን ኦገስቶ ፒኖቼን ስልጣን ላይ አመጣች። ፒኖቼ ለ17 ዓመታት ያክል በሺዎች የሚቆጠሩ ዜጎችን ገሏል፣ ሌሎችንም ሲያሰቃይ ነበር። ጆን ኤፍ ኬኔዲ 1961 ላይ የኮንጎውን ፓትሪስ ሉሙምባን እንዲገደል አደረጉ። አሜሪካ ሉሙምባ እንዲገደል በገንዘብና በሴራ ድጋፍም ስታደርግ ነበር። ውጤቱም ኮንጎ ለ30 ዓመታት በጨካኙ ምቡቶ ሲሴሴኮ እንድትበዘበዝና እስካሁን ወደማያልቅ ጦርነት እንድትገባ አደረጋት። የዶናልድ ትራምፕ የሽብርተኝነት ልብ ተመቷል። እስራኤልና አሜሪካ ደህንነታቸው ተጠብቋል ቢሉም ሐቁ ግን እያየነው ነው። ወደፊትም ውጤት የሌለው እንዳለፉት መሪዎች ንብረት መዝረፍ፣ መንግስት አልባ ማድረግና ህዝብን ከመጨፍጨፍ ውጪ ምንም የሚሰጡት ጥቅም የላቸውም። እርሳቸውም በትርፍ አልባው ጦርነት ወታደሮቻቸውን አስጨርሰው ገንዘባቸውንም አጥተዋል። እንዲያውም አሁን ላይ አሜሪካ የለኮሰችውን እሳት ለማጥፋት ረብጣ ዶላሮችን በእጅ መንሻነት